አሁን ተረጋጊልሽ እንዳይሆን እንድስት ዳጣ ተረጋጊ ደስተኛ ለመምሰል ሞክሪ ዳጣ እኔ ማድረገውን አውቃለች በቃ ተረጋጊ አልኩሽ ደስታቸው ነው የሚረብሽ ተረጋጊ ካሌብ ደወለ ካሌብ ደወለ ታዲያ ይህን ጉዳይ ለህግ ወይ ደግሞ ለፖሊስ አትናገርም? አይ መሄጃታ መንገድ ላይ ስታለቅስ ነው ያገኘኋት። በነገራችን ላይ ፍቅረኛዋ ቤቱን፣ አድራሻው፣ ሰፈሩ የት እንደሆነ እንኳ ምን የምታውቀው ነገር የላት። ቆይ ግን ደግሞ የሆነ ካፌ ሲገባ አይተነው ነበረ እና እንዳስተዋልኩት ከሆነ ከአስተናጋጁ ጋር ትንሽ የሚቀራረብ ነገር ይመስላል እና አንተን የፈለግኩት ስለ እሱ እንድታጣራልን ነበር። ልጅቷ የት ነው ያለችው? ገንዘብ እንደ ቀብድ መስጠት አሁን ይደልልኝ። መልካም ቀን ይሆናልሽ። ወይኔ ማህሌት ጭራሽ ጥሎኝ ሄደ። የማን ማህያ ሲያናፋብኝና ሲረግጠኝ ሊኖር ነው? ብሩኬ ጫዋለሁ። ብሩኬ ያዞርኛ ዛሬ አቶ መድብል እንግዲህ በሚገባ መልኩ ከካሌብ ሞሳ ጋር ለመፋለም ፊት ለፊት እንግዲህ ደውሎለት ተነስቶ ወደ ጎዳናው አምርቷል ማለት ነው። ሌላው ክፍል ደግሞ እንግዲህ ብሩኬ በጣም ተሽሎት በሰላም ወደ ቤተሰቡ ነው ወደ ትዳሩ ስለተመለሰ በጣም ደስ ብሎናል። በጣም ነበር ያስጠላን የደበረ እንደሚታወቀው ብሩኬ ለረጅም ጊዜያት እንደዛ ሆኖ ቤት ውስጥ በመዋሉ ነገሮች በዛ ልክ በመበላሻታቸው በጣም አዝነን ደብሮ ነበር ሁላችንም። ግን አሁን እግዚአብሔር ይመስገን ደስ በሚል ሁኔታ ሁሉም ነገር ተስተካክሎ በሰላም አልቋል ማለት ይቻላል ማለት ነው። ቤተሰቦቻችን በዛም እንግዲህ ሁላችንም ደስ ብሎናል። ከደስታም በላይ ደስታ ነው ማለት ነው። ሌላው እንግዲህ ዳጣ የሰራችው ስራ በጣም ትልቅ ነገር ነው። ማህሌትን እሷ ተደራድራ ወይም ደግሞ እሷ ወደ እነሱ እንድትመጣ አድርጋ ባታስተካክላት ኖሮ አሁን ላይ ለዚህ ላለው ነገር ነገርዮሾቹ በዚህ መልኩ ላይ ሄዱ ይችሉ ነበረ። የመጀመሪያ እንግዲህ ዳጣ ከማህሌት ጋር እንትን ብላ ነው ለብሩክ መፍትሄ የተገኘው። በጣም ደስ የሚል ነገር ነው። እሱም እንግዲህ ማህሌት ዳጣ ባታቀርባት ኖሮ ወይም ደግሞ ማህሌትን ሀሳቧን ተቀብላ ዳጣ ወደ እሷ ባታመጣው ባልነበረ ኑሮ ነገርዮሹ በጣም ከባድ ነበረ። ምክንያቱም ከአቅም በላይ ስለሚሆን ማለት ነው። ውድ ቤተሰቦቻችን በዛ አማካኝነት እንግዲህ እግዚአብሔር ይመስገን አሁን ላይ ሁሉም ነገር ተስተካክሎ ደስ በሚል መንገድ ደስ በሚል ሁኔታ ነው የሚገኘው። በጣም ደስ ብሎናል። በተለይ ቅድስቴና የብሩኬ ወደ ደስታቸው መመለስ እንደዚህ ፈነጥቁ በተለይ ቅድስቴ ይሄን ደስታ ፊቷ ላይ በማየታችን በጣም ነው የተደሰት ነው ማለት እኔ በራሴ በጣም ነው የተደሰትኩት። ምክንያቱም እንደሚታወቀው ቅድስቴ የከፈለችው መስዋዕትነት ሁላችንም የምናውቀው ነው። ለብሩኬ ለፍቅር ብላ ብዙ ነገር መስዋዕትነት ከፍላለች። ያው ወደው ስለምትወደው ቢሆንም እንኳን ግን በቃ ሰው ምናልባት እንደ ሰው አንዴ ሁለቴ እንትን ሊል ይችላል ማለት የሆነ ቻሌንጆችን ሊቋቋም ይችላል። ግን በዚህ ልክ ጠንክሮ መቋቋም የሆነት በጣም ከባድ ነው። ግን ይሄ በሆነበት ታይም ላይ በሚገርምና ደስ በሚል ሁኔታ እንግዲህ ያሳለፈች ያለችውን ነገር አይታችኋል ማለት ነው። ውድ ቤተሰቦቼ በጣም ነበረ እኔ የከፋኝ ቅድስቴ በዛ ልክ። ምክንያቱም በፊት የከፈለችውን መስዋዕትነት ታውቃላችሁ። ለልጁን ለማሳከም ብሩኬ ታስሮ በነበረበት ሰዓት ላይ በቃ ሌሎቹም ነገሮች በሆኑበት ታይም ላይ በጣም ከባድ ነገሮች ነበሩ እና በመጨረሻ እንግዲህ ያሳየችውን እንትን ታውቃላችሁ። ከዛም ባለፈ ደግሞ ሁኔታዎችን ለማስተካከል የሆነው ነገር በጣም ደስ የሚል ነበረ ቤተሰቦቼ። እና ከዛ በኋላ ነው እንግዲህ ቅድስቴ አሁን ላይ ፈንዲቃ እንደዚህ ስትሆን እኔ በስማም አልቻልኩም ነው የምላችሁ ጋይስ፣ አልቻልኩም። በጣም ነው ደስ ያለኝ እና ደስ የሚል ነገር ነበረ ከሚባለው በላይ በጣም ማለት ነው። ውድ ቤተሰቦቼ ቀጣይ ደግሞ እንግዲህ ሁሉም ነገር መልካም እንደሚሆን ተስፋ እናደርጋለን። ለዚህ ሁሉ ግን ዳጣ ለሰራችው ነገር ሳናመሰግን አናልፍም። እኔ በራሴ በጣም ነው ደስ ያለኝ። ቀጣዩ ደግሞ ከዚህ የተሻለና ያማረ እንደሚሆን ባለ ሙሉ ተስፋዎች ነን ውድ ቤተሰቦቻችን። ሌላው እንግዲህ ያው ሉላና ሞገስም
እንግዲህ በቅርቡ እንደሚመለሱ ነው። ምክንያቱም እንዳያችሁትኝ ነው ነገሩን ለማስተካከል ያው የራሳቸው አንዳንድ ነገሮችን እንትን ለማለት ነበረ የሄዱት። አሁን ደግሞ ተመልሰው እንደሚመጡ ነው እንግዲህ እየሰማን ያለ ነው። ይሄ ደግሞ በጣም ደስ የሚል ነገር ነው። ውድ ቤተሰቦቻችን በቀጣይ እንግዲህ መልካም ነገሮች እንደሚሆኑ ተስፋ እናደርጋለን። በጣም ደስ የሚል ነገር ነው። በቃ በጣም ደስ ብሎኛል እውነት ለመናገር ውድ ቤተሰቦቼ። እንግዲህ ሉላና ሞገስ ደግሞ ቀጣይ የእነሱ ሁኔታቸው ተስተካክሎላቸው ትዳራቸው አምሮ ደስ በሚል ሁኔታ እንደሚሆን ምንም እንትን የለም፣ በምንም እንትን ነገር የለም። በቃ ማለት ጋይስ በጣም ነው ደስ የሚለው ሰው። በመጨረሻም እንግዲህ ሁኔታዎችን እንትን ለማለት የሚቻለውን ነገር እያደረጉ ነው የሚገኙት። ሉላና ሞገስም እንግዲህ አሁን ላይ በእርግጠኝነት የራሳቸውን መንገድ ላይ ነው የሚሆኑት ማለት ነው። በጣም ነው ደስ የሚለው። ሌላው እንግዲህ የማህሌት ጉዳይ አሁንም ያው ከዚህ እንትን ትበል እንጂ አሁንም ሌላ ነገሮችን እንደቀጠለችበት ነው። የተንኮሏ ጉዳይ ምንም ጥያቄ የለውም። አሁንም እየታገለች ነው የምትገኘው። ምክንያቱም ነገሩን ለማስተካከል የምትችለውን ያክል እያደረገች ነው የምትገኘው። ግን ከዚህ ይሄ ደግሞ በጣም ነው የሚያስጠላው። በመጨረሻም እንግዲህ ውድ ቤተሰቦቻችን ቀጣዩን ነገር ለማስተካከል መልካም መንገዶችን እያመቻቸ ነው የሚገኘው። በጣም ደስ ብሎናል። ማህሌትን ግን አሁንም ዛሬ እንዳያችሁ ዳጣ ላይ ድጋሚ መታለች። መድብል ደግሞ በጣም ነው የተበሳጨው። ይሄን ነገር እረፊ ብሏት ነበረ፣ ግን እረፊ ሲላት አላረፈችም። ስላላረፈች በዛ የተነሳ ነው እንግዲህ ይሄን ነገር እንትን ማትል ከሆነ ድጋሚ ሄድባታለሁኝ እያለ ነበር። ዳጣን እየተከታተለቻት ነበር፣ አይታችኋል። ዛሬ ራሱ ዳጣ ሮጣ ነው ያመለጠችው ማለት ነው። ስለዚህ በጣም ከባድ ነው ማለት ነው ቤተሰቦቻችን። ቀጣዩ እንግዲህ ሁሉም ነገር መልካም እንደሚሆን ደግሞ ተስፋ እናደርጋለን ማለት ናቸው ላለው ውድ ቤተሰቦቼ። ሌላው እንግዲህ ይቺ ማነው ስሟ የቅድስቴ አክስቷ ልጅ ወይም አብሮ አደጓ እህቷ ነቻ። እሷ ደግሞ እንግዲህ ያለውን ነገር እንትን ለማለት እየሞከረች ነው። በተለይ ወደ መድብል ጋር ለመቅረብ የማታደርጋቸው ነገሮች የሏትም። ያው ተፈተፍ እያለች ነው ለመቅረብ፣ ነገሮችን ለማስተካከል የምትችለውን ያክል እያሞከረች ነው የምትገኘው። ግን እዚህ ጋር መድብል ደግሞ እንዳልኳችሁ ኮስተር ብሎባት ምንም አይነት ፊት አይሰጣትም። ለዚህም እሷ ደግሞ ትናደዳለች። ለምንድን ነው መልስ የማይሰጠኝ ብላ በጣም ነው የምትናደደው። ምክንያቱም እሱ እንዲቀርባት የሆነ ጀስት እንትን እንዳደርጋት ትፈልጋለች። ግን እሱ ደግሞ እንትን ማለት አልፈለገም። እና ያለውን ነገር እንግዲህ በዚህ መልኩ ነው ውድ ቤተሰቦቼ። ቀጣዩ ደግሞ መልካም እንደሚሆን ተስፋ እናደርጋለን። ምናልባት ማህሌትም ተስተካክላ ወደ ራሷ ተመልሳ ማቃል አይደለ የሆነ ራሷን ብትሆን ደስ ይለኛል እውነት ለመናገር። ምክንያቱም ታውቃላችሁ ብዙ ነገሮችን ብዙ አጥፍታለች። ግን ሰው ደግሞ መቀየር መቻል አለበት። ቢያንስ የያዘው ጎዳና ወይ አንድ ሰው እኮ የሆነ የያዘውን ነገር ወይ በቃ አይደለ የሚሄድበትና የሚራመድበት መንገድ መኖር አለበት። የሆነ እንትን መኖር አለበት። የሆነ መንገድ የሆነ ጎዳና የሄድበት ያለው ነገር መልካም መሆን አለበት። ግን ዝም ብሎ አሁንም እዛው እንትን ከሆነ በጣም ነው የሚያስጠላው። ግን እሷ ደግሞ በቃ በዛ ልክ ነው እየሄደች ያለችው። ይሄ ደግሞ በጣም ነው የሚያስጠላው። ብታስተካክል ደስ ይለናል። ብትቀየር መልካም ነው። ምክንያቱም ያስጠላል ጋይስ በዚህ ሁኔታ የትም ስለማይደረስ እና እንደዛ ብለን እንላለን ቤተሰቦቻችን። ቀጣይ ደግሞ በአዲስ ነገር እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት መልካም ጊዜ። እወዳችኋለሁ ውድ ቤተሰቦቼ። አብራችሁን ሁሌም ስላላችሁ ምስጋናዬ በጣም ከፍ ያለ ነው። ቴንኪዩ ሶ ማች ማለት እወዳለሁኝ። በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሁሌም ወዳችሁ ፍቅዳችሁ ለምትከታተሉኝ ያው ምስጋናዬ ምንም አንድና ሁለት የለውም። አሁንም አብራችሁኝ ነው። አብሮነታችሁ አይለኝ። አበረታቱኝ። ክብራችሁ ከፍ ይበልልኝ። እወዳችኋለሁ ውድ ቤተሰቦቼ። መልካም ጊዜ በያላችሁበት። ላይክ ሼር አሁንም ማድረጋችሁ አይረሳ። እወዳችኋለሁ። መልካም ጊዜ ቤተሰቦቼ። ላይክ አድርጉ። አሁንም
ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ።